ለዚህ ስራ ክፍያ ስንት ልጠይቅ? በመጀመሪያ የሰራውለትን ልጅ ሪያክሽን እናዳምጥ። ለማንኛውም አካውንትሽን ላኪልኝ እስቲ የኔ እናት። ምን ልበልሽ? እኔ በየቀኑ እያለቀስኩ ነው የሚውለውና ስለዚህ አካውንት ማለት ነው በጣም ህይወቴ እንዴት እንደሆነ እኔ ነው የማውቀው። ምን ብትሰሪለት ነው እንደዚህ የሆነው ካላችሁኝ፣ የሰራውለት ከ40,000 በላይ የነበረውን የቲክቶክ አካውንቱን ነው የመለስኩለት። ስልክ ሲቀይር ኢሜይሉ ጠፋበት። ወደ ቲክቶክ አካውንቱ ቱ ስቴፕ ቬሪፊኬሽን ኮድ ኦን ስላደረገ መመለስ አልቻለም። ሞክሯል፣ አስሞክሯል። በጣም ብዙ ጊዜ ሞክሮ ነው እኔ ጋር የመጣው። እኔ በቀላሉም ባይሆን ግን ትንሽ ጊዜ ወስዶብኛል። አስተካከልኩለት። ሳስተካክል ከ40,000 በላይ የነበረው የቲክቶክ አካውንቱን መለስኩ፣ የኢሜይል አካውንቱን መለስኩ። ሁለቱንም ነው የሰራውለት ማለት ነው። ገብቷችኋል አይደለም? ያለ ኢሜይሉ ቲክቶኩም ያለ ኢሜይሉ አይሆንም። ስራውን የምታውቁ ልጆች የቲክቶክ አካውንታቸው ቱ ስቴፕ ቬሪፊኬሽን ኮድ ኦን ሆኖ ሎጎውት ብላችሁ ወይ ኢሜይላችሁን ወይ ስልካችሁን ማግኘት ካልቻላችሁ በጣም አስቸጋሪ ነው። ልጁ ደግሞ ኢሜይሉ እጁ ላይ የለም፣ ጠፍቶበታል። ለዛ እኔ ሁለቱንም ነው የመለስኩለት። 2,000 ለ3,000 ፎሎወርስ ለማግኘት ሰው ምን ያክል ኮይን እንደሚያወርድ ከዛ ደግሞ ምን ያክል ጊዜውን ጨርሶ እንደሚቀመጥ ታውቃላችሁ። ለዚህ ስራ ምን ያክል ገንዘብ ነው ማስከፈል ያለብኝ? የእናንተን ተመጣጣኝ የሆነ ነገር ነው የምፈልገው። እኔ ደግሞ ስንት እንዳልኩት እነግራችኋለሁ የሚቀጥለው ቪዲዮ ላይ። ቻው።